ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ ሁለተኛውን ክፍል እንመለከታለን። በባለፈው ክፍለ ጊዜ በክፍል 1 ማለት ነው the ancient world civilizations up to 500 AD እስከ 500 ዓመተ ምህረት የነበሩ የዓለም ጥንታዊ ስልጣኔዎችን ዘርዝረን ከነዛ ውስጥ በአፍሪካ ምድር ወይም ደግሞ በአፍሪካ ውስጥ የነበሩ ጥንታዊ ስልጣኔዎችን አንስተን ተወያይተን ነበረ። ለማስታወስ ያክል from the ancient civilizations of Africa the great ancient civilizations የሚባሉት የኢጂፕሽያን ጥንታዊ ስልጣኔ፣ የኑቢያ ወይም የኩሽ ስልጣኔና የአክሱማይት ስልጣኔ እንደሆኑ አይተናል። በዚህ የክፍል ደረጃ ሁለቱን የአፍሪካ ታላላቅ ቀደምት ስልጣኔዎች ማለትም the ancient civilization of Egypt and the ancient civilization of Kush or ኑቢያን ተመልክተን ነበረ። በዛሬው ክፍለ ጊዜ ትምህርታችን the ancient civilizations of Asia በሚል ርዕስ በኤዥያ ምድር ወይም ደግሞ በኤስያ ምድር የነበሩ ጥንታዊ ስልጣኔዎች እና የስልጣኔያቸውን ከፍታ እንመለከታለን። እንግዲህ ታሪክን ስንመረምር in Asia in the ancient time there were 4 great civilizations በኤዥያ አራት ታላላቅ በታሪክ የሚጠቀሱ አራት ታላላቅ ስልጣኔዎች ነበሩ። እነዚህም the ancient civilization of Mesopotamia or Sumerian, the ancient civilization of Persia, the ancient civilization of India and the ancient civilization of China ናቸው። ስለዚህ the great ancient civilizations in Asia were the following: the great ancient civilizations in Asia were the following. በኤዥያ ምድር የነበሩ ጥንታዊ ስልጣኔዎች የሚከተሉት ናቸው። አንደኛ ኤንሸንት ሲቪላይዜሽን ኦፍ ሜሶፖታሚያ ወይም ደግሞ ሰመሪያን። ኤንሸንት ሲቪላይዜሽን ኦፍ ሜሶፖታሚያ or by the people ሰመሪያን ሲቪላይዜሽን እየተባለ ይጠራል። በቦታው የሜሶፖታሚያ ስልጣኔ ወይም ደግሞ የስልጣኔው ባለቤት በሆኑ ህዝቦች ደግሞ የሰመሪያን ሲቪላይዜሽን እየተባለ ይጠራል። በኋላ እናነሳዋለን። ሁለተኛው ኤንሸንት ሲቪላይዜሽን ኦፍ ፐርሺያ። ኤንሸንት ሲቪላይዜሽን ኦፍ ፐርሺያ። ዘ ሰርድ ኤንሸንት civilization of India. and አራተኛው ancient civilization of China ናቸው። these were the great ancient civilizations in Asia. ኤዥያ ውስጥ የነበሩ ታላላቅ የሚባሉ ስልጣኔዎች እነዚህ ነበሩ። የሜሶፖታሚያ ጥንታዊ ስልጣኔ ወይም ደግሞ የሰመሪያን ጥንታዊ ስልጣኔ፣ የፐርሺያ ጥንታዊ ስልጣኔ፣ የኢንዲያ ጥንታዊ ስልጣኔና የቻይና ጥንታዊ ስልጣኔ ናቸው። በመጀመሪያ the ancient civilization of ሜሶፖታሚያ የሚለውን እንመልከት። 2.1 ancient civilization of ሜሶፖታሚያ። የሜሶፖታሚያ ጥንታዊ ስልጣኔን እንመልከት። የሜሶፖታሚያ ጥንታዊ ስልጣኔ በቦታው የሜሶፖታሚያ ጥንታዊ ስልጣኔ ይባላል። በስልጣኔው ባለቤት በሆኑ ህዝቦች ደግሞ የሰመሪያን ሲቪላይዜሽን እየተባለ ይጠራል። this civilization is called
Mesopotamia, by the place where it was flourished. ስልጣኔው በተመሰረተበት አካባቢ የሜሶፖታሚያ ስልጣኔ እየተባለ ይጠራል። ሜሶፖታሚያ ይባል የነበረው ቦታ በአሁኑ ጊዜ የየትኞቹን የኤዥያ አካባቢ ይይዝ ነበር የሚለውን እናንሳ። ኢን ዳት ታይም ሜሶፖታሚያ ሚንስ ናው ኤ ዴይስ ኢት ዋዝ ኢንክሉድ ዘ ፎሎዊንግ ኤሪያስ ወይም ዘ ፎሎዊንግ ካንትሪስ። ያኔ ሜሶፖታሚያ ተብሎ ይጠራ የነበረው ቦታ ዛሬ በኤዥያ ምድር የሚከተሉ ሀገሮችን ያካትት ነበረ። ይቅርታ። ስለዚህ የሜሶፖታሚያ ስልጣኔ እየተባለ የሚጠራው አንድም ስልጣኔው በተመሰረተበት ሜሶፖታሚያ በሚባለው የአካባቢ መጠሪያ ነው ማለት ነው። ስለዚህ it was called ሜሶፖታሚያ by the place where it was flourished። የያኔው ሜሶፖታሚያ ዛሬ የትኞቹን አካባቢ ያካትታል ወይም የትኞቹን አካባቢ ያካትት ነበር የሚለውን እንመልከት። Mesopotamia in that time was included the following areas or countries of the present day. Mesopotamia in that time was included the following areas or countries of the present day የሚከተሉትን የዛሬዎቹን አካባቢዎች ወይም አገሮች ያካትት ነበር። አንደኛ ኢስተርን ሲሪያ የዛሬዋን የምስራቅ ሶሪያ ወይም የሲሪያን ግዛት ያካልል ነበር። ሳውዘርን ተርኪ ወይም የዛሬውን ደቡብ ተርኪ ቱርክ ማለት ነው። ሳውዘርን ተርኪ ኤንድ ሞስት ፓርትስ ኦፍ ኢራቅ እነዚህን አካባቢዎች ያካትት ነበር። ስለዚህ በዛሬዋ የምስራቅ ሶሪያ የደቡብ ቱርክና አብዛኛውን የዛሬዋን የኢራቅ አካባቢዎች ይዞ የተመሰረተ ስልጣኔ ሲሆን በቦታው የሜሶፖታሚያ ስልጣኔ እየተባለ ይጠራል። ሜሶፖታሚያ ሲቪላይዜሽን ኢዝ ኦልሶ ኮልድ ሰሜሪያን ሲቪላይዜሽን፣ የሰሜሪያን ስልጣኔ እየተባለም ይጠራል። ባይ ዘ ፒፕል ፋውንድድ ዘ ሜሶፖታሚያን ሲቪላይዜሽን። ሶ ባይ ዘ ፒፕል who founded the civilization, Mesopotamia civilization was also called Sumerian civilization ይባላል። ለምነው ሰመሪያን civilization የሚባለው? because the people who found the Mesopotamian civilization were the Sumerians። የዚህ ስልጣኔ ባለቤቶች ወይም መስራቾቹ ሰመሪያን የሚባሉ ህዝቦች ስለነበሩ በቦታው የሜሶፖታሚያ ሲቪላይዜሽን ይባላል። በመስራቾቹ ህዝቦች ደግሞ የሰመሪያን ሲቪላይዜሽን እየተባለ ይጠራል። ዋይ ቢኮዝ ኢት ዋዝ ፋውንድድ ባይ ዘ ሰመሪያን ፒፕል ስለሆነ ፍሎሪሽድ ያደረገው ወይም ደግሞ የተመሰረተው የሰመሪያን ሲቪላይዜሽን እየተባለ ይጠራል። የት አካባቢ ነበረ ወይም ደግሞ የትኛውን ወንዝ ተከትሎ የተመሰረተ ስልጣኔ ነው የሚለውን እንመልከት።
ዌር ዋዝ ዘ ሜሶፖታሚያን ኦር ዘ ሰሜሪያን ሲቪላይዜሽን ስፔሲፊካሊ ፍሎሪሽድ፣ ስፔሲፊካሊ የት አካባቢ ነበር የተመሰረተው የሚለውን እንመልከት። ምንም እንኳ የሴሪያ ምንድነው የሜሶፖታሚያ ወይም የሴሜሪያን ሲቪላይዜሽን የዛሬዋን ኢስተርን ኢራቅ፣ ሳውዘርን ተርኪ ኤንድ ሞስት ፓርትስ ኦፍ ኢራቅ የሚያካልል ቢሆንም ስፔሲፊካሊ ግን የት አካባቢ ነበር የተመሰረተው የሚለውን እንመልከት። ዘ ስፔሲፊክ ፕሌስ the specific place where Mesopotamia or Sumerian civilization flourished was at the Great River Valley, of Tigris and Euphrates, or at in between the river valleys of Tigris ወይም ጤግሮስ and ኤፍራጥስ። ስለዚህ በጢግሪስ እና ወይም በጤግሮስ እና በኤፍራጥስ ወንዝ መካከል የተመሰረተ ሲቪላይዜሽን ነው። it is the earliest great river valley civilization of the world. It is the Great River Valley civilization. The Great River Valley civilization of the ancient time. እንግዲህ በጥንት ዘመን ከተመሰረቱ ጥንታዊ ስልጣኔዎች ዘ ግሬት ሪቨር ቫሊ ሲቪላይዜሽን የሚባለው የሜሶፖታሚያ ወይም ደግሞ የሰመሪያን ስልጣኔ ነው። ሰመሪያን በምን ነበር የሚታወቁት የሚለውን እንመልከት። ሰመሪያን በምን ይታወቃሉ? ወይም ደግሞ የሰመሪያን ስልጣኔ ከሌሎች ስልጣኔ ልዩ የሚያደርገው ምንድን ነበረ የሚለውን እንመልከት። ዋት ሜክስ ሰመሪያን ሲቪላይዜሽን ዩኒክ? What was the Sumerian civilization, the Sumerian or Mesopotamia civilization unique? ምንድን ነው ልዩ የሚያደርገው የሚለውን እንመልከት። ምን ነበር ልዩ የሚያደርገው? ልዩ የሚያደርገው ምንድን ነበረ? አንደኛ they began to build the first cities in the world. በዚህ ልዩ ያደርገዋል። they began to build the first cities, in the world. ያ ማለት the Sumerian or Mesopotamian civilization, it was a city civilization. It was a cities civilization የከተሞች ስልጣኔም ነበረ ማለት ይቻላል። and they built stepped towers. Called ziggurat. እንግዲህ በዚህ በስዕሉ ላይ እንደምትመለከቱት አይነት ግንቦችን ይገነቡ ነበር።
stepped tower called Ziggurat as a large temple. As a large temples እንደ ላርጅ ቴምፕል ወይም ደግሞ እንደ ከፍተኛ መቅደስ የሚሆናቸው ስቴፕድ ታወር በጣም ትልቅ ታወር ይገነቡ ነበረ። ይህንን ህንፃ ወይም የኪነ ጥበብ ህንፃ ለመገንባት they were used mud bricks to build ziggurat ziggurats they were used mud bricks dried in the sun በፀሐይ የደረቀ ከጭቃ የተሰራ ምንድነው ጡብ ወይም ደግሞ ብሪክ ዛሬ ለግንባታ የምንጠቀመው ብሎኬት በሚመስል መልኩ ከጭቃ በተሰራና በፀሐይ በደረቀ መድ ብሪክ ህንፃዎቻቸውን ይገነቡ ነበር። እንግዲህ የሜሶፖታሚያ ስልጣኔ እንደዚህ አይነት የኪነ ህንፃ ጥበብ ላይ የደረሰ ከተሞችን ለመጀመሪያ ጊዜ በዓለም የመሰረተ ጥንታዊ ስልጣኔ መሆኑ ከሌሎች ይለየዋል ማለት ነው። ሌላው ኢኮኖሚክ ቤዝ፣ የኢኮኖሚ መሰረቱ ምን ነበረ? ኢኮኖሚክ ቤዝ ኦፍ ሜሶፖታሚያ ሲቪላይዜሽን፣ የሜሶፖታሚያ ስልጣኔ የኢኮኖሚ መሰረቱ ምን ነበረ? አንደኛው ያው ኢት ኢዝ ኦብቪየስ ቢኮዝ የጢግሪስና የኤፍራጥስ መካከል የወንዞች መካከል ላይ እንዲመሰረት ያደረገው ቢኮዝ ኦፍ ዘ ፈርታይል ሶይል ኦፍ ዘ ሪጅን ነው። ስለዚህ አንደኛው የኢኮኖሚ መሰረታቸው አግሪካልቸር ነበር። ኢት ዋዝ አግሪካልቸር ቢኮዝ ኦፍ ዘ ፈርታይል ሶይል of the region, the fertile soil of the region, and by using the water of the two rivers for irrigation። ስለዚህ በኢሪጌሽን መሰረት ያደረገ የእርሻ ስራ ይሰሩ ነበረ። አስተዳደራቸው ምን ይመስል ነበር የሚለውን እንመልከት። አድሚኒስትሬሽን ዌይስ ኦፍ administration of the Sumerian ምን አይነት አስተዳደር ነበራቸው ስንል the Sumerian had kings፣ ይሄ ንጉሳዊ ነበር። ንጉሳዊ አስተዳደር ነበረ፣ ወይም ደግሞ ይሄ ሞናርኪካል የምንለው ሞናርኪያል አድሚኒስትሬሽን ነበራቸው። ንጉሳዊ የመንግስት ስርዓት ነበራቸው። ኤንድ ዘ ኪንግስ ሃድ ዲቫይን አውቶሪቲ፣ ነገስታቱ ፍጹም ንጉስ ምንድነው ስልጣን ነበራቸው። ዘ ኪንግስ ሃድ ዲቫይን አውቶሪቲ፣ ያ ማለት መለኮታዊ ስልጣን ነበራቸው። they were considered as representatives of the city major god. The kings were considered as
representatives of the city major gods, considered as representative of major gods, cities major gods የአማልክት ተወካይ ተደርገው ይወሰዱ ነበር። ለዛም ነው ዲቫይን አውቶሪቲ ፍጹም ይሄ መለኮታዊ የሚመስል ስልጣን ወይም ደግሞ ፍጹም ስልጣን ነበራቸው። ስለዚህ ንጉሳዊ አስተዳደር ነበራቸው የሚለውን እንወስዳለን ማለት ነው። ሃይማኖታቸው ምን ይመስል ነበር? ምን አይነት የሃይማኖት እሳቤ ነበራቸው? ሪሊጅንስ ኦፍ ሜሶፖታሚያ ኦር ሰመሪያን religions of Sumerian የሰመሪያን ሃይማኖት ምን ነበር? they were polytheists. That means worshipped many gods. ብዙ አማልክትን ወይም ጣዖታትን የሚያመልኩ ነበሩ። ብዙ አማልክትን ወይም ጣዖታትን የሚያመልኩ ነበሩ። ስለዚህ ሃይማኖታቸው ፖሊቴስትስ ወይም ደግሞ በጣዖት ማመን ነው። ጣዖት ነበረ ወይም ደግሞ በብዙ አማልክት ያመልኩ ነበረ። አቺቭመንታቸው ምንድን ነው? ዋት ዌር ዘ አቺቭመንትስ ኦፍ ሰመሪያን achievements of ሰመሪያን የሰመሪያን ወይም የሜሶፖታሚያ ስልጣኔ አቺቭመንቱ ወይም ደግሞ ስልጣኔውን እንደ ስልጣኔ እንዲቆጠር ያደረገው ምንድን ነበረ የሚለውን ስናይ the Sumerians they may have been the first to use bronze. They may have been the first to use bronze ወይም ነሐስን ለመጀመሪያ ጊዜ የተጠቀሙ የመጀመሪያ ህዝቦች ናቸው። ፕላስ ሌላው የሚታወቁበት they developed their own writing system. their own writing system የራሳቸውን የጽሁፍ ስርዓት ዲቨሎፕ ያደረጉ ህዝቦች ናቸው። ስለዚህ ሌላው አቺቭመንታቸው they developed their own writing system and their writing system was known as cuneiform. Their writing system was known as cuneiform እየተባለ ይጠራ ነበር። እኛ የሳቢያን አልፋቤት እንደምንለው ወይም ሳቢያን ራይቲንግ ሲስተም አለን እንደምንለው ሰመሪያን ወይም የሜሶፖታሚያ ስልጣኔ የራሳቸው ራይቲንግ ሲስተም ነበራቸው። ይህ ራይቲንግ ሲስተማቸው ደግሞ ኩኒፎርም እየተባለ ይጠራል። ኩኒፎርም as you said the Sabian alphabet for Ethiopia or the Aksumite civilization, the writing system or the alphabet system of ሰመሪያን ኦር ሜሶፖታሚያ ወይም ያጻጻፍ ስርዓታቸው ኩኒፎርም ይባላል። ኩኒፎርም አልፋቤት አልነበረውም። was not an alphabet system. Cuneiform was not an alphabet system. ፊደላት የነበሩት ወይም ደግሞ አልፋቤት ሲስተም ያለው አልነበረም። it was a highly complex system of ideography. ስዕላዊ የሆነ ነገር ነበር። it was a complex system of ideography. it was a complex system of ideography. ስዕላዊ ወይም ፒክቶሪያል የሚባል
የአጻጻፍ ስርዓት ነበረ። ላይክ ቻይናውያን እንደሚጠቀሙት አይነት ማለት ናዊዴይስ። አሁን ቻይና አንድ ስዕል የሚመስለው ነገር አረፍተ ነገር ነው፣ ፊደል አይደለም። እንደዛ አይነት የአጻጻፍ ስርዓት ነበራቸው። ራሱን የቻለ አልፋቤት ግን አልነበረውም። ሌላው የሰመሪያን ወይም የሜሶፖታሚያ ስልጣኔ የሚታወቅበት they also developed mathematics የራሳቸው የሂሳብ እውቀት ነበራቸው። አስትሮኖሚ የስነ ፈለግ ምርምር ነበራቸው። ሜዲሰን ለምሳሌ ኢጂፕሽያን የራሳቸው ምን ነበራቸው ብለናል? ሜዲካል ሰርቪስ ነበራቸው። ስፔሻሊ ቱ ፕሪዘርቭ ዘ ዴድ ቦዲስ ኦፍ ሂውማን ቢንግስ የሰዎችን የሞተ ሬሳ ለማቆየት እንዳይፈርስ። ምክንያቱም ዘይ ዌር ቢሊቭድ ኢን ላይፍ አፍተር ዲስ ከሞት በኋላ ህይወት አለ ብለው ያስቡ ስለነበረ እሳቢያቸውም ከሞት በኋላ ገነት እንገባለን ወይም ጀነት እንገባለን የሚል ሳይሆን አንድ ቀን የሞተው ሰው ይነሳል ብለው ያስቡ ስለነበረ ጥንታውያን ግብጾች መሚፊኬሽን የሚባል የሬሳ ማድረቂያ ወይም ሬሳ ፕሪዘርቭ የሚያደርጉበት ሲስተም ነበራቸው። ሰመሪያንም የራሳቸው የህክምና ጥበብ ነበራቸው። ኤንድ they also known in metal works በብረት ስራ የታወቁ ነበሩ ማለት ነው። ስለዚህ የኤንሸንት ሲቪላይዜሽን ኦፍ ሜሶፖታሚያን ስንመለከት በቦታው የሜሶፖታሚያ ስልጣኔ ይባላል። በህዝቦች ደግሞ የሰመሪያን ስልጣኔ እየተባለ ይጠራል። ስፔሲፊካሊ ይሄ ስልጣኔ በጤግሮስና በኤፍራጥስ ወንዞች መካከል የተመሰረተ ሲሆን ከሌሎቹ ስልጣኔዎች የሚለዩት ፈርስት ሲቲስ ኢን ዘ ወርልድ ቢውልት አድርገዋል። ስለዚህ የከተማ ስልጣኔ ተብሎ ሊጠራ የሚችል ጥንታዊ ስልጣኔ ነው። የራሳቸውን የኪነ ህንፃ ጥበብ ነበራቸው። ለምሳሌ ላርጅ ቴምፕልስ ኮል ዝጉራትን ፍሮም መድ ብሪክስ በመስራት ይታወቃሉ። ወይም ደግሞ የስልጣኔያቸው ትልቁ አሻራ እንደነበር አይተናል። የኢኮኖሚ መሰረታቸው እርሻ ነበረ። because of the fertile soil of the two river valleys that is tigris and euphrates ፕላስ የሁለቱን ወንዞች በኢሪጌሽን ወይም በመስኖ መልክ በመጠቀም የእርሻ ስራ ይሰሩ ነበር። ስለዚህ ላርጅ ክሮፕ ያመርቱ ነበር፣ ወይም ደግሞ ከፍተኛ የሰብል ምርት ያመርቱ ነበር። አስተዳደራቸው ንጉሳዊ ሲሆን ነገስታቱ ዲቫይን አውቶሪቲ ነበራቸው። ነገስታቱ የሲቲስ ሜጀር ጋድ ሪፕሬዘንታቲቭ እንደተደረጉ ይታሰብ ነበረ ወይም ይታመን ነበረ። እምነታቸውን ስናይ ፖሊቴስቲስ ነበሩ፣ ወይም በጣዖት የሚያመልኩ ወይም ደግሞ ሜኒ ጋድስ ወርሺፕ የሚያደርጉ ነበሩ። አችመንታቸውን ስናይ they are the first to use ብሮንዝን ወይም ነሐስን በመጠቀም የመጀመሪያዎቹ ናቸው ተብሎ ይታሰባል። የራሳቸው ራይቲንግ ሲስተም ነበራቸው። ይህም ኩኒፎርም ይባላል። ኩኒፎርም የራሱ አልፋቤት ያለው ሳይሆን ስዕላዊ ወይም አይዶግራፊክ የሆነ ኮምፕሌክስ ሲስተም ኦፍ ራይቲንግ ነበረ። ፕላስ ሌላኛው አቺቭመንታቸው ዲቨሎፕድ ማቴማቲክስ፣ አስትሮኖሚ፣ ሜዲሲን ኤንድ ሜታል ወርክስ ኤንድ it is all about Mesopotamia. The second known ancient civilization of Asia, the Persian civilization ነው የፐርሺያ ስልጣኔ። ስለዚህ የፐርሺያን ስልጣኔ እንመልከት። 2.22 Persian civilization ancient civilization of ፐርሺያ የፐርሺያ ጥንታዊ ስልጣኔ። የፐርሺያ ጥንታዊ ስልጣኔ የት አካባቢ ወይም ደግሞ በምን ህዝቦች የተመሰረተ ነው የሚለውን እንመልከት። የፐርሺያ ስልጣኔ አሪያን ሲቪላይዜሽን ራሱ እየተባለ ይጠራል። it was called the Aryan civilization። ለምን ነው የአሪያን ሲቪላይዜሽን ተብሎ የሚጠራው የሚለውን በኋላ እናያለን። as Mesopotamian civilization was also called the Sumerian civilization, the Persian civilization ወይም the ancient civilization of Persia
ኢት ዋዝ ኦልሶ ኮልድ አርያን ሲቪላይዜሽን እየተባለ ይጠራል። ግን የት አካባቢ ነበረ የሚለውን እንመልከት። ዌር ወዝ ኤንሸንት ሲቪላይዜሽን ኦፍ ፐርሺያ ፍሎሪሽድ? ሎኬሽን ኦፍ ፐርሺያ ሲቪላይዜሽን፣ የፐርሺያ ስልጣኔ የት አካባቢ ይገኝ ነበረ? ፐርሺያ was a land that include parts of the areas now called Iraq and Afghanistan. ሎኬሽኑ the today Iraq and Afghanistan. የዛሬዎቹን ኢራቅና አፍጋኒስታን ይዞ የተመሰረተ ወይም እነዚህ አካባቢዎች ላይ የተመሰረተ ስልጣኔ ነው። the Persians also called the region of the land of Aryans. the Persian was also called the region of the land of Aryans ይባላል። land of Aryans እየተባለ ይጠራል። so because of Aryans the Persian civilization Aryan civilization እየተባለ ይጠራል። because of the Aryans the Persian civilization ወይም the Persia civilization was also called Aryan civilization እየተባለ ይጠራል። Aryan civilization ለምንድን ነው አርያን ሲቪላይዜሽን እየተባለ የሚጠራው? because the people who founded the Persia civilization were also called Aryans. Aryans are people. Aryans were people who founded the Persian civilization. ስለዚህ በቦታው የፐርሺያ ስልጣኔ በዘመኑ የአሁኖቹ ኢራቅና አፍጋኒስታን ፐርሺያ እየተባሉ ስለሚጠሩ የፐርሺያ ሲቪላይዜሽን እየተባለ ይጠራል። ወይም ደግሞ ይህን ስልጣኔ በመሰረቱት ህዝቦች ደግሞ የአርያን ሲቪላይዜሽን እየተባለ ይጠራል። ስለዚህ አፍጋኒስታን ኤንድ ኢራቅ ናዌዴይስ ያኔ ምን ይባሉ ነበር ማለት ነው? ላንድ ኦፍ አርያንስ ይባሉ ነበር። ኢራቅ ኤንድ አፍጋኒስታን were called land of Aryans እየተባሉ ይጠራሉ። የአርያንስ ምድር that is why nowadays this area is called Iran. sorry ይቅርታ ኢራቅ ሳይሆን ኢራን ማለት ነው። ኢራን and Iran here again sorry ያጻጻፍ ስህተት ነው። ኢራን ማለት ነው። ስለዚህ ኢራን የሚለው ስም አርያን ከሚለው የህዝቦች ስያሜ የመጣ ነው ማለት ነው። ስለዚህ nowadays the country Iran the name Iran is derived from the ancient people of the region called Aryans ከሚባሉ የጥንት የአካባቢው ሰዎች ስያሜ የተወሰደ ነው ማለት ነው ዛሬ ኢራን የሚለው ስያሜ። ስለዚህ የዛሬዎቹ ኢራንና አፍጋኒስታን አካባቢ ተመስርቶ የነበረ ጥንታዊ ስልጣኔ ነው። the Persians called
ዴር ላንጎጅ አሪያን ቋንቋቸው ራሱ አሪያን እየተባለ ይጠራ ነበረ። ላንጉጅ ኦፍ ፐርሺያንስ ቋንቋቸው ላንጉጅ ኦፍ ፐርሺያንስ ወይም ደግሞ ዳሪያን ፒፕል በህዝቦቹ ስያሜ አሪያን ላንጉጅ ይባል ነበር። ሀድ አሪያን ላንጉጅ አሪያን ላንጉጅ ወይም ደግሞ ላንጉጅ ኦፍ አሪያ የሚባል ቋንቋ ነበራቸው። ሌላው አድሚኒስትሬሽን አስተዳደራቸውን ስናይ አድሚኒስትሬሽን they established a dynasty and the dynasty was known as Persian Empire. The dynasty was known as the Persian Empire. The Persian Empire, የፐርሺያ ኢምፓየር እየተባለ ይጠራ ነበር። It was the largest empire in the ancient world. It was the largest empire in the ancient world. ታላላቅ ግዛት ከነበራቸው ኢምፓየርስ ወይም አስተዳደሮች ውስጥ የሚመደብ ነው። and the first Persian empire was founded by Cyrus the Great around 550 BC. The first Persian empire was founded by Cyrus the Great around 550 BC before Christ. በ550 ሲረስ ደ ግሬት ታላቁ ሲረስ ነው የመጀመሪያውን የመሰረተው the first Persian empire. And it became one of the largest empire in history. And the region that this empire administered were include territory of the empire የኢምፓየሩ የግዛት ወሰን የሚከተሉትን ሁሉ ያካትት ነበረ። አንደኛ up to the Balkan Peninsula in west. In west it was up to it includes in west it include Balkan Peninsula, Europe's Balkan Peninsula, and in the east up to Indus Valley. In the east up to Indus Valley of India. የኢምፓየሩ የግዛት ወሰን እስከ አውሮፓ የባልካን ፔንዙላ በምዕራብ በኩል በምስራቅ ደግሞ እስከ ኢንደስ ቫሊ ኦፍ ኢንዲያ ድረስ የተዘረጋ ወይም ደግሞ ያካልል ነበረ ማለት ነው። ይህም ብቻ አይደለም። ኢት ዋዝ ኦልሶ ኢንክሉድ ኖርዘርን ፓርት ኦፍ አፍሪካ፣ በደቡብ ደግሞ ወይም ኢን ሳውዝ ዌስት
it was included ኖርዘርን አፍሪካ ሰሜን አፍሪካን አካባቢ ያካልል ነበረ። ስለዚህ they made an important contribution to government laws and religion በመንግስት በህግ እና በሃይማኖት በኩል ከፍተኛ አስተዋጽኦ አድርገዋል። አቺቭመንታቸውን ስንመለከት achievements of Persian civilization achievements of Persian civilization they made important contribution to government laws and religion made important contribution to government በመንግስት ምስረታ ላይ ከፍተኛ አስተዋጽኦ ወይም በማስተዳደር ምስረታ ላይ ከፍተኛ አስተዋጽኦ አድርገዋል። ገቨርንመንት ሎው ኤንድ ሪሊጅን ሃይማኖታቸው ራሱ የተለየ ነበር። በኋላ እናየዋለን ሃይማኖታቸው ምን እንደሚባል። they built many new roads እንግዲህ መንገድ በመስራት ከፍተኛ አስተዋጽኦ አድርገዋል። ዲቨሎፕድ ዘ ወርልድስ ፈርስት ፖስታል ሰርቪስ ይሄ የፖስታ አገልግሎት ለመጀመሪያ የጀመሩት እነሱ ናቸው። ዲቨሎፕድ the world's first postal services የዓለም የመጀመሪያውን የፖስታል ሰርቪስ መልእክት መላላክ የሚባለውን የፖስታ አገልግሎት የጀመሩት እነሱ ናቸው። ሃይማኖታቸውን ስናይ ሪሊጅን ኦፍ ፐርሺያንስ they had their own religion known as Zoroastrianism had their own religion የራሳቸው ሃይማኖት ነበራቸው። and their religion was known as Zoroastrianism ይባል ነበር። Zoroastrianism ስለዚህ የራሳቸው ሃይማኖት ነበራቸው። and this religion was founded by a prophet called Zoroaster. Their religion was founded by a prophet called ዞራስተር በሚባል ነቢይ የተመሰረተ ዞራስትሪያኒዝም የሚባል የራሳቸው ሃይማኖት ነበራቸው ማለት ነው። ስለዚህ እንደ ሌሎቹ ፖሊቴስት አልነበሩም። እንደ ኢጂፕሽያን እንደ ሜሶፖታሚያ or ሰመሪያን they were not polytheist የራሳቸው ሃይማኖት ነበራቸው። የዞራስትሪያኒዝም የሚባል ዞራስተር በሚባል ነቢይ የተመሰረተ ዞራስትሪያኒዝም የሚባል ሃይማኖት ነበራቸው ማለት ነው። ክርስቲያኒቲ ኢስላሚክ እንደምንለው ሁሉ ወይም ቡዲዝም ቡድሃ እንደምንለው፣ ሽንቶይዝም የጃፓን ለምሳሌ ሽንቶይዝም፣ ቡድሃና ሂንዱ የህንድ እንደምንለው ሁሉ የራሳቸው ሃይማኖት ነበራቸው። ይህም ሃይማኖት ዞራስትሪያኒዝም እየተባለ ይጠራል። የተመሰረተውም ዞራስተር በሚባል
ነብያቸው ነው ማለት ነው። ዚስ ኢዝ ኦል አባውት ፐርሺያን ሲቪላይዜሽን። ሶስተኛው የኤንሸንት ሲቪላይዜሽን የኤዥያን ኤንሸንት ሲቪላይዜሽን ሶስተኛው ጥንታዊ ታላቅ ስልጣኔ የኢንዲያን ሲቪላይዜሽን ነው። ሶ ሌተስ ሲ ዘ ኢንዲያን ሲቪላይዜሽን። ሶሪ 2.3 ኤንሸንት ሲቪላይዜሽን ኦፍ ኢንዲያ የህንድ ጥንታዊ ስልጣኔ ነው። ሶስተኛው ሰርድ ግሬት ኤንሸንት ሲቪላይዜሽን ኦፍ ኤዥያ በኤዥያ ምድር ከነበሩ ታላላቅ ስልጣኔ ሶስተኛው የኢንዲያን ሲቪላይዜሽን ነው። የኢንዲያን ሲቪላይዜሽን የት አካባቢ መቼ የተመሰረተ ስልጣኔ ነው የሚለውን እንመልከት። ኢንዲያን ሲቪላይዜሽን ሎኬሽን የት ነበር የተመሰረተው ስንል ኢት ዋዝ ኢን ዘ ኢንደስ ቫሊ ኢት ዋዝ established in the Indus Valley River. ምንድነው? in the Indus River Valley in the Indus River Valley የኢንደስ ሪቨር ቫሊ አካባቢ የተመሰረተ ስልጣኔ ነው። and it was include the present day Pakistan and western parts of India. It was include the present day Pakistan, and western India. የምዕራብ ህንድንና የአሁኗን ፓኪስታን አካባቢ ያካልል የነበረ ስልጣኔ ነው። መቼ ተመሰረተ የሚለውን ስናይ ታይም ዌን መቼ ነው የተመሰረተው ስንል ኢት ዋዝ አራውንድ 2500 BC. It was founded around 2500 BC. ያ ማለት ቢፎር ክራይስት ክርስቶስ ከመወለዱ በፊት በ2500 አካባቢ የተመሰረተ ስልጣኔ ነው። but it reached its apex at about 1500 BC. It reached its apex around 1500 BC. ነገር ግን የኢንዲያን ጥንታዊ ስልጣኔ ከፍተኛ ደረጃ ላይ የደረሰው በ1500 BC አካባቢ ነው። ነገር ግን የተመሰረተው ወይም ደግሞ የተጀመረው በ2500 BC ከክርስቶስ ልደት በፊት በ2500 BC ነው ተብሎ ይታመናል ማለት ነው። ሌላው የኢንዲያን ስልጣኔ የኢኮኖሚ መሰረቱ ምን ነበረ? ኢኮኖሚክ ቤዝስ economic basis of the Indian civilization የኢኮኖሚ መሰረታቸው ምን ነበረ ካልን አንደኛ አግሪካልቸር ነው። using irrigation መስኖን በመጠቀም በተለይ they were dug ditches and canals around the cities to irrigate their farms. በተለይ ከተሞች አካባቢ ቦዮችን፣ ካናሎችን ወይም ዲሾችን ይቆፍሩ ነበረ ፎር ኢሪጌሽን። ስለዚህ ኢሪጌሽን በመጠቀም የእርሻ
ስራ ወይም አግሪካልቸር አንዱ የኢኮኖሚ መሰረታቸው ነበረ። ሁለተኛው ትሬድ ነው። ትሬድ በተለይ ደግሞ the people traded with one another and also with other civilizations like Mesopotamia. ትሬድ ንግድ ትሬድ with each other and Mesopotamian civilization. ሜሶፖታሚያ ሲቪላይዜሽን ወይም ደግሞ ሜሶፖታሚያ ፒፕል ወይም ደግሞ ሰመሪያን ፒፕል ከሰመሪያን ህዝቦች ወይም ከሜሶፖታሚያ ህዝቦች ጋርና እርስ በርስ የንግድ እንቅስቃሴ ያደርጉ ነበር። ስለዚህ የኢኮኖሚ መሰረታቸው እርሻና ንግድ ነበረ። ሌላው እዚህ ጋር ልናነሳው የሚገባው ሶሻል ክላስ ኦፍ ኢንዲያን ሲቪላይዜሽን ሶሻል ክላስስ ሶሻል ክላሳቸው ምን ይመስል ነበረ? ዩ ሪሜምበር the hierarchy of the social class of society of Egyptian የኢጂፕሽያንን ሶሻል ክላስ ታስታውሳላችሁ። የህንድ ማህበረሰብ በዛ ጊዜ በሶስት መደብ የተከፈለ ነበር። had three classes the upper the middle and the lower. The upper class it was called Brahmins ይባል ነበር Brahmins, and the middle class kshatriyas ይባል ነበር kshatriyas. lower ክላሱ ደግሞ ሹድራስ እየተባለ ይጠራ ነበር። አፐር ክላሱ የትኞቹን ይይዝ ነበር የሚለውን እንመልከት። አፐር ክላሱ ያው ነገስታቱ እንዳሉ ሆኖ ኪንግስ፣ ፕሪስትስ ኤንድ አካደሚክ ክላስስ ስኮላርስ ኤንድ አካደሚክ ክላስስ የተማሩትን ነገስታቱና ካህናቱን ይዛል። ሚድል ክላስ ያው የሚድል ክላሱ በሁለት የተከፈለ ነው። ካሽራይስ እና ቬዛህ ቬሻይስ እየተባሉ ይጠራሉ። ሶሪ ቬሻይስ ካሽትራይስ የሚባሉት የሚከተሉትን ይዛሉ። አስተዳዳሪዎች አድሚኒስትሬተርስ አስተዳዳሪዎችን ኤንድ ወሪየርስ ወይም ወታደሮችን ይይዛል። ምንድነው ቬሻይስ የሚባለው ሁለተኛው ሚድል አርቲሻንስ ወይም አርቲዛንስ እነዚህ የዕደ ጥበብ ሰዎች፣ ትሬድስሜን ነጋዴዎች፣ ፋርመርስ ኤንድ መርቻንትስ እነዚህን ይዝ ነበር። ሹድራስ ወይም ሎር የሚባለው እነዚህ ሌበረርስ የሚባሉት ማኑዋል ሌበረርስ ወይም በሌላ አባባል ስሌቭስ የጉልበት ሰራተኞችን ወይም ባሮችን ይይዝ ነበረ ማለት ነው። ስለዚህ በጥቅሉ በሶስት ወይም ደግሞ ስፔሲፊካሊ ሁለተኛውን ሚድሉን ለሁለት ስንከፍለው በአራት የመደብ ክፍል የተከፈለ ማህበረሰብ ነበራቸው ማለት ነው። ሌላው እዚህ ጋር የምናነሳው ሪሊጅን ሃይማኖታቸው ምን ይመስል ነበር የሚለውን እናያለን። ሪሊጅን
The Hindu religion was developed from the beliefs of early Indo-Aryans. Their religion developed from early Indo-Aryans ወይም ከሰመሪያን የፖሊቲስት አሪያንስ የተወሰደ ወይም ደግሞ የመጣ ሲሆን ቡዲዝም ኢመርጅድ ፍሮም ሂንዱይዝም አዝ ሪፎርም ሙቭመንት። ስለዚህ ቡዲዝም ኤንድ ሂንዱይዝም ዋና ዋና የኢንዲያን ሃይማኖት ነበር ማለት ነው። ነገር ግን በኋላ ኢት ስፕሪድ አውትሳይድ ኦፍ ኢንዲያ ቱ ሳውዝ ኢስት ኤዥያ፣ ቻይና፣ ጃፓን። እነዚህ ሃይማኖቶች በኋላ ወደ ሳውዝ ኢስት ኤዥያ፣ ቻይና ኤንድ ጃፓን የተስፋፉ ሃይማኖቶች ነበሩ ማለት ነው።